እጅግ በጣም አስገራሚ እንዲሁም ደግሞ በጣም ብዙዎችን እያነጋገረ ያለ አንድ ነገር ተፈጥሯል። እንግዲህ አብርሃም በተመለከተ ከሄርሜላ ጋር ሄርሜላ ጸበል ይዛው እንደሄደች እንግዲህ ተናግራ ነበረ፣ ወይም ደግሞ የእምነት ቦታ ይዛው እንደሄደች ተናግራ ነበረ። ነገር ግን ሁሉንም ዋሽታቸዋለች ወይም ደግሞ አታላለች ማለት ነው። በአጠቃላይ እንግዲህ ሁላችንንም ሄርሜላ እንግዲህ ሸውዳናለች። ነገር ግን ለምንድን ነው እንደዚህ ያደረገችው ሄርሜላ? ለምንድን ነው ይህን ሁሉ ነገር ለማድረግ ፈቃደኛ የሆነችው በማለት እንግዲህ ብዙዎች እየጠየቁ ነው የሚገኙት። በዚህ ሰዓት ላይ ግን እየተነሱ ያሉ ወይም ደግሞ አብርሃም አሁን ላይ ያለበትን ቦታ እጅግ በጣም በርካቶች እየገመቱና እየተናገሩ ይገኛሉ። ነገር ግን እንግዲህ ሄርሜላ ከራሱ ከአፉ ከቃሉ እንደተሰማው እንግዲህ መዝናኛ ቦታ እንዳለና ከሄርሜላ ጋር እየተዝናኑ እንደሆነ ነው እንግዲህ ሲናገር የነበረው አብርሃም። ነገር ግን ይሄ ነገር ውሸት ነው። አሁንም ቢሆን አብርሃም ያለበት ቦታ መዝናኛ ወይም ደግሞ እየተዝናና ሳይሆን ያለበት ቦታ እጅግ በጣም የማይገመት ቦታ እንደሆነ እንግዲህ እየተነገረ ይገኛል። እኛም እንግዲህ የደረሰንን መረጃ ለእናንተ የምናደርሳችሁ ይሆናል ማለት ነው። ሰላም እንዴት ናችሁ ውድ ቤተሰቦቻችን? በያላችሁበት ፈጣሪ ሰላሙና ጤናውን ያድላችሁ። ለዚህ ቤተሰብ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ አድርጉን። እንዲሁም ቪዲዮን ደግሞ ላይክ በማድረግ ጀምሩ። እኛም ለእናንተ እየተፈጠሩ ያሉትን እንግዲህ እያንዳንዱን ጉዳዮች ወደ እናንተ የምናደርሳችሁ ይሆናል ማለት ነው። እንግዲህ በትናንትናው ከትናንት በስቲያ እንግዲህ የአብርሃም በፍቃዱ እንግዲህ ሄርሜላ ጋር መጥቶ ሄርሜላን አግኝቷት ከሷ ጋር እንደነበሩ ሁላችንም አይተናል። አብርሃም ሲስቅ እንዲሁም ደግሞ ለሷ የሚያሳያት ፈገግታ እንግዲህ ብዙዎችን ሲያስገርም ነበረ። ከዛም አልፎ እንግዲህ በትናንትናው ዕለት ሄርሜላ ለአብርሃም ትጨነቃለች፣ እንዲሁም ደግሞ የአብርሃም ቀድሞ ደራሽ ነች። ምክንያቱም አሁን ላይ ለህይወቱ የሚያሰጋውን ነገር ከላዩ ላይ እንዲወገድ እንግዲህ ወደ እምነት ቦታ ወስደዋለች፣ ወይም ደግሞ የእምነት አገልግሎት ወደሚያገኝበት ቦታ ወስደዋለች ተብሎ እንግዲህ እጅግ በጣም በስፋት እየተነገረ እንዲሁም ራሷ ሄርሜላ ወደ አንድ ረዘም ወዳለ ቦታ የእምነት ቦታ እየወሰደችው እንደሆነ እንዲሁም ደግሞ እዛ ተረጋግቶ ሊቆይ እንደሚችል አሁን ያለበትን ቦታ ለማንም ማሳወቅ እንደማትፈልግ እንግዲህ ተናግራ ነበረ። ነገር ግን ይሄ ነገር በሙሉ እንግዲህ በዛሬው ዕለት ደግሞ ውሸት ነው። ምክንያቱም አብርሃም እየተዝናናው ነው፣ ሄርሜላ የመዝናኛ ቦታ ወስደኛለች እንግዲህ ሲል በቃሉ ተናግሯል። ከዛም አልፎ ደግሞ እባክህን ኤፍሬም ናና ውሰደኝ እንግዲህ ሲልም ተደምጧል። በዚህ ሰዓት እጅግ በጣም ብዙዎች ደንግጠዋል። እንዲሁም ደግሞ ኤፍሬም በጣም በንዴትና በድንጋጤ ውስጥ ሆኖ ነበረ። ሄርሜላን የት ነው ያላችሁት? ንገሩን እባካችሁን፣ አብርሃምን መጥቼ ልውሰደው በማለት እንግዲህ ሲጠይቀው በዛው ሰዓት እንግዲህ ሄርሜላ ራሷ በጣም ድራማ በሚመስል ሁኔታ እንግዲህ ደህና ነኝ በላቸው ስትል ሁሉ ድምጿ እየሰማ ነበር። እና ምን እየተካሄደ ነው ያለው? በዚህ ቤተሰብ ውስጥ ምንድን ነው እየተፈጠረ ያለው? ምን እያደረጉት ነው ያለው? አብርሃምን ምንድን ነው የአብርሃም መጨረሻ ምን ሊሆን ይችላል በዚሁ ከቀጠለ የሚለው ነገር እጅግ በጣም አሳሳቢ ሆኗል። ምክንያቱም ሄርሜላ መዋሸት የምትችል አይነት ልጅ አይደለችም ተብሎ በብዛት እንግዲህ እሷን በሚደግፉ የእሷ ቤተሰቦች በሆኑ እንግዲህ ሰዎች ይነገርላታል። እንዲሁም ደግሞ ለአብርሃም አሳቢ ነች። እሱ ወደ ህይወቱ እንዲመጣ እንዲስተካከል፣ አሁን ካለበት ነገር እንዲወጣ የምትረዳው የምትችል አይነት ልጅ ነች ተብሎ እንግዲህ በብዛት ይነገራልም። እያደረገችም ያለው ያንን ነበረ ተብሎ የሚታሰብ ነበረ። ነገር ግን ዛሬ በተፈጠረው ነገር ሄርሜላ እየዋሸች እንደሆነ ወይም ደግሞ መደበቅ የፈለገችው ነገር እንዳለና ከብዙዎች ያንን ነገር እየደበቀች እንደሆነ እንግዲህ በግልጽ አሳይታለች። ምክንያቱም አብርሃም ደህና እንደሆነ እዛው ተናገር ወይም ደግሞ ደህና ነኝ በላቸው የሚለውን ነገር ምላሽ በመስጠቷ እንግዲህ እሷን ከባድ የሆነ ትኩረት ውስጥ ወይም ደግሞ ትልቅ ጥያቄ ውስጥ እንድትገባ አድርጓታል። በዛው በተመሳሳይ ሰዓት እንግዲህ ራሱ አብርሃም ነው በአፍ ወጥቶ ኤፍሬም እንዳናገረው ከኤፍሬም ጋር እያወራ እንደሆነ በስልክ ልክ እንዳወቀ ነው እንግዲህ መተው ውሰደኝ ያለው። እንግዲህ አብርሃም ምን ውስጥ ነው ያለው? አብርሃም ምን እየሆነ ነው? ለዚህ ልጅ ማን ነው የሚደርስለት? ከምንም በላይ የዚህ ልጅ ጤናው ነበረ የሚቀድመውና ሄርሜላ ዋሽታ ከሆነ መዋሸት አልነበረባትም። ትልቅ ጥያቄ እሷ ላይ ያድራል፣ ተጠያቂም ያደርጋታል ብለን እናስባለን። ከዛ በተረፈ እንግዲህ ራሱ ዳዊት የአብርሃም ወንድም የሆነው ሩታ ጋር ሄዶ ለሩታ ሲያሳምናት ነበር። አብርሃም በጣም ደህና ነው፣ አሁን ያለበት ቦታ ወደ ራሱ እንዲመለስ እንዲስተካከል፣ እንዲሁም ደግሞ ቀጣይ ህይወቱ እንዲስተካከል የሚያደርግ ነው። ስለዚህ አታስቢ፣ ምንም ባለቤትሽ በቅርቡ ይመጣል፣ የራሱን ውሳኔ ያሳውቅሻል በማለት እንግዲህ ራሱ በቃሉ እንግዲህ ነግሯት ነበረ።
ከሄርሜላ ጋር ያለው አዎ፣ ነገር ግን ቦታም ያለበትም እኛ እናውቃለን። ነገር ግን ወደ ራሱ መመለስ ስላለበት ነገሮችን እስኪስተካከሉ ትንሽ ጊዜ ታገሺ፣ ጠብቂ እያለ እንግዲህ ራሱ ዳዊት በአፉ በቃሉ እንግዲህ ሩታን ሲያሳምናት አይተን ነበረ። ነገር ግን ይሄ በተፈጠረ እንግዲህ በሰዓታት ውስጥ ነው መልሶ አብርሃም አሁን ያለውበት ቦታ ምቾት አልሰጠኝም፣ ስለዚህ ኤፍሬምና እናውሰደኝ ብሎ የተናገረው እና እጅግ በጣም ውስብስብ ነገሮች ናቸው እየተፈጠሩ ያሉት። ምንድን ነው የአብርሃም ፍላጎት? የአብርሃም ጤና አለመመለስ ማን ነው እሱ ያልተረዳው? ማለት ሊረዱት አልቻሉም ማናቸውም። ለምንድን ነው ስለዚህ ልጅ ህይወት ቅድሚያ ማትሰጡት? ወንድም እህቶቹ ከማንም ከሄርሜላም ከሩታም ከማንም በላይ እኮ እናንተ ናችሁ ያላችሁት። በቃ እንደ ቤተሰብ አለን ብላችሁ እህት ወንድም ከሆናችሁ ኃላፊነት ከማንም በላይ ያለው እናንተ ጋር ነው። የአብርሃምን ጤንነት መመለስ የምትፈልጉ ከሆነ አሁንም ላይ አረፈደም፣ እባካችሁ ንቁና አብርሃም ወደሚያስፈልገው ቦታ ውሰዱት። መታከም ካለበት ይታከም፣ እንዲሁም ደግሞ ወደ እምነት ቦታ መሄድ ካለበት በራሳችሁ አብርሃም ራሱ በሚያምነው እምነት እንግዲህ ወስዳችሁ እዛ ነገሮች እንዲስተካከሉ እሱ ማቅረብ ይኖርባችኋል እንጂ አሁን ላይ በአብርሃም ሁሉም እየነገደ ነው። ሁሉም የራሱን ጥቅም ነው እያስቀደመ ያለው። የዚህ ልጅ መታመም የዚህ ልጅ መሰቃየት ማንም ሰው የተረዳው አይመስለንም። ምክንያቱም ይሄ ልጅ ወዶ አይደለም እንደዚህ እየሆነ ያለው። ከሄርሜላ ጋር ነኝ የተዝናናው ነው እያለ በዛው ቅጽበት ደግሞ ኤፍሬም ና እናውሰደኝ ደህና አይደለሁም ማለት ምን ማለት ነው? ገባችሁ? ይሄ ከጤነኛ ሰው የማይጠበቅ ነገር ነው። ለምንድን ነው እሱ እንደዚህ እያለ ያለው? ስለዚህ እባካችሁን ለአብርሃም የምታስቡ ሰዎች፣ የአብርሃም ቤተሰቦች፣ አሁን ላይ አጠገቡ ያላችሁ እባካችሁን እናንተ ናችሁ የምትቀድሙት። ከዛ በኋላ ያሉ ሰዎች የሚደርሱት ከዛ በኋላ ነው። እናንተ አጠገቡ ያላችሁ ሰዎች ደግሞ እድሉን አግኝታችኋል። ለህይወቱ መዳን ትልቅ መሰረት ልትጥሉ ይገባል። ይሄ ልጅ ጤና አይደለም። ሄርሜላም እየዋሸሽ ከሆነ እያደረግሽው ያለው ነገር ስህተት ከሆነ ነገ የሚቆጭሽን ነገር ነገ የምትጠይበትን ነገር እንዳታደርጊ። ምክንያቱም ሩታ ላይ ብዙዎች ተነስተው ሲናገሩ እያየን ነው። እንግዲህ ሩታ ያሰራችበት ነገር አለ። ለምን ጸበል አይወሰድም? ለምን እንደዚህ አይሆንም ሲባል ነበረ። ያ ሁሉ ነገር አልፎ ደግሞ ዛሬ አንቺ እጅ ገብቶ ያለ ምንም እሱ ደህንነት ዝም ብሎ እየተዝናና ነው ወይም ደግሞ በጤና ነው ብለሽ የምታስቢ ከሆነ አሁንም አንቺም ሄርሜላም ተሳስተሻል። ምክንያቱም አብርሃም ጤነኛ አይደለም፣ አብርሃም ደህና አይደለም ብለሽ ራስሽም ስትመሰክሪ ስለነበር ማለት ነው። ስለዚህ ሁላችንም ስለ እውነት የምንናገር ከሆነ ስለ እውነት የምንቆም ከሆነ አብርሃም ደህና አለመሆኑን የምናምን ከሆነ በዚህ ሰዓት ለአብርሃም የሚያስፈልገው ደህንነት ነው፣ ወደ ጤናው መመለስ ነው። ነገ ሁሉም ነገር ይደርሳል። ሩታም ትደርሳለች፣ ልጁም ይደርሳል፣ እንዲሁም ደግሞ ሄርሜላም ትደርሳለች። የዚህ ልጅ ህይወት ለቤተሰቡ እንዲሁም ደግሞ ለልጁ እንግዲህ አስፈላጊ ነውና ከማንም ከምንም በላይ እንዲሁም ለራሱ ቅድሚያ ለራሱ ነውና ደህና መሆኑ ያንን ነገር ሁሉም ሰው ሊረዳው ይገባል። አለን ልንለው ይገባል። እንዲሁም ደግሞ ቀድመው ወደሚያስፈልገው ቦታ ሊወስዱት ይገባል ብለን እናስባለን። ውድ ቤተሰቦቻችን የእናንተ ሀሳብ ምንድን ነው? ነገሮች ሁሉ ዝብርቅርቃቸው እየወጣ ነውና እስኪ እናንተን ሀሳብ ኮመንት ላይ ያስፍሩልን። አብርሃምን በተመለከተ የተሰማችሁን ነገርም ጻፉልን። ለዚህ ቤተሰብ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ አድርጉን። እኛ ለእናንተ ትክክለኛና እውነተኛ መረጃውን ምናደርሳችሁ ይሆናል። በያላችሁበት ሰላም ቆዩ። እንወዳችኋለን። ሰብስክራይብ ማድረጓን ግን እንዳትረሱ።